የሚሄዱ ወደ ናዝሬት ተመለሱ ብሎናል። ይህ እንግዲህ በጥንቃቄ የተጻፈው ወንጌል ነው። የእግዚአብሔር መንፈስ በእግዚአብሔር መንፈስ እርዳታ የተጻፈ ነው። ይሄ ማን ታሪክ ነው? የሉቃስ ወንጌል የኢየሱስ ታሪክ። ወደ ማቴዎስ እንምጣ። የማቴዎስ ወንጌል ምዕራፍ 2 ላይ አሁንም ስለ ኢየሱስ አወላለድ እናገኛለን። ምን ይላል? ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ ይላል። በየት በተወለደ ጊዜ? የት ነው የተወለደው? በይሁዳ ቤተልሔም። ቤተልሔም በይሁዳ ቤተልሔም ተወለደ ኢየሱስ። አስታውሱ። እነሆ ሰብአ ሰገል ሰብአ ሰገል ማለት ማጂሽያን ወይ ማጂሽያኖች ወይም ጠቢባኖች እንደዚህ እየተባሉ ይጠራሉ። ያው ሰብአ ሰገል ብቻ ሰብአ ሰገል የሚባሉ ችግር የለውም፣ ኋላ ላይ ስለመጣላቸው። ሰብአ ሰገል የሚባሉ የተወለደው የአይሁድ ንጉሥ ወዴት ነው? ኢየሱስ ተወልዷል ብያቸዋለሁ። በቤተልሔም ሰብአ ሰገሎች መጥተው የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። እነዚህ ሰዎች ምልክት አዩ፣ ኢየሱስ ተወልዷል የሚል ማለት ነው። የአይሁድ ንጉሥ ነው ኢየሱስ፣ ታውቃላችሁ። እና ንጉሱ ተወልዷል የሚባል ምልክት ኮከብ አይተናል እና ወደ ኢየሩሳሌም መጡና ምን አሉ? የታለ የተወለደው ልጅ ብለው መጠየቅ ጀመሩ። ንጉሱ ሄሮድስም ሰምቶ ደነገጠ። ኢየሩሳሌም ማለት ያው አዲስ አበባ በሏል። የፍልስጤም አዲስ አበባ ዋና ከተማዋ ንጉሱ ያለባት ሀገር ናት። እና ደነገጠ ሄሮድስ ንጉሱ። ምን ሆኖ ኢየሩሳሌም ሁሉ ከእርሱ ጋር ይላል። ያው ሁሉ ደነገጠበት። የአይሁድ ንጉሥ ተወለደ በሚለው ዙሪያ ማለት ነው። የካህናት አለቆች የህዝቡንም ጸሐፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ንጉሱ ጠራና እነዚህ ጸሐፊዎች አለቆች ምናምን ይሄ ክርስቶስ የአይሁድ ንጉሥ የሚባለው ሕፃን የት ነው የሚወለድ ብሎ ጠየቃቸው። ምክንያቱም እሱ ንጉሥ ነው ወገኖች፣ ንጉሱ ሄሮድስ እሱ በነገሰበት ሀገር ሌላ ንጉሥ ተወልዷል እየተባለ ነው፣ ኢየሱስን ማለት ነው። እና የት ነው የሚወለደው ብሎ ሲጠይቃቸው የማቴዎስ ወንጌል ምን ይለናል? እነርሱም እንዲህ ብሎ መለሱ፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። የት ነው የሚወለደው ሕፃኑ አሉት። አንቺ ቤተልሔም ተብሎ ተጽፎላታል፣ በነቢይ ትንቢት ተነግሯል። ስለዚህ የት ነው የሚወለደው ልጁ? ቤተልሔም ነው የሚወለደው ብለው ነገሩት። እሱ ያለው የት ነው? ንጉሱ ኢየሩሳሌም። ኢየሱስ የተወለደው የት ነው? ቤተልሔም። ስለዚህ በትንቢቱ መሰረት ነው ኢየሱስ የተወለደው በቤተልሔም። አንድ ትንቢት ፈጸመ ኢየሱስ ማለት ነው። የሉቃስ ወንጌል ላይ ምናምን ያልሰማ ነው እንግዲህ የማቴዎስ ወንጌል ላይ ያው በትንቢቱ መሰረት ነው ቤተልሔም የተወለደው እያለን ነው። እሺ ታሪክ ቁጥር 1 በማቴዎስ ወንጌል መሰረት ኢየሱስ በቤተልሔም ተወለደ። በስደት መጥተው ምናምን የሚባል ነገር የለም። ከናዝሬት ነው የመጡት ምናምን ቅድም ያልነው ለምዝገባ ነው ወደ ቤተልሔም ከናዝሬት የመጡት የተባለው ቁጥር 1 ስደት የለም። እዚህ ማቴዎስ የራሱ ወንጌል ነው። የት ነው የተወለደው ኢየሱስ? ቤተልሔም። ንጉሱ ሄሮድስ የት ነው ያለው? ኢየሩሳሌም። ኢየሩሳሌም ሆኖ ሲጠይቅ የት ነው የሚወለደው ሕፃኑ ሲሉት ቤተልሔም ነው የሚወለድ አሉት። ንጉሱ ያለው እዚህኛው ሀገር ነው፣ ኢየሩሳሌም፣ አዲስ አበባ ወይም ደግሞ መካ ማለት ነው። ሲጠይቅ የት ነው የተወለደው ልጁ? መዲና ነው የተወለደው ወይ ቤተልሔም ራቅ ወዳለች ከተማ ማለት ነው። ታሪክ 1 ቁጥር በቤተልሔም ተወለደ ኢየሱስ። ይህን ካርታ ኋላ ታዩታላችሁ። ኦኬ ማቴዎስ ቀጥሎ ምን አለ? የማቴዎስ ወንጌል ምዕራፍ 2 እነርሱም ከሄዱ በኋላ እነሆ ሰብአ ሰገል እነዛ ኢየሱስ የት ነው የተወለደው እያሉ ሲፈልጉት የነበሩት ሰዎች መጥተው ሊሰግዱለት መጥተው ነበርና ሰግደውለት ሄዱ። ከሄዱ በኋላ ምን ሆነ? የጌታ መልአክም በህልም ለዮሴፍ ታይቶ፣ ዮሴፍ ማለት ማርያምን ያው ይዟት የመጣው ሰውዬ የአብሯት ያለው እጮኛዋ ማለት ነው። በህልም መጣና መልአክ ምን አለው? ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ። ሄሮድስ ማለት ያው እዚህ ኢየሩሳሌም የሚኖረው ንጉሥ ማለት ነው። ኢየሱስ ደግሞ እዚህ ቤተልሔም ነው የተወለደ። ስለዚህ አሁን እዚህ ሊገድለው ስለሚፈልግ ልጁን ይዘህ ተነሳ፣ ኢየሱስን ይዘህ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ አለው።
ማርያምና ኢየሱስን ይዘህ ንጉሱ ስለፈለጋቸው ልገላቸው ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። የእግዚአብሔር መልአክ መጥቶ ዮሴፍ ምን አለው? እናትና ልጁን ይዘህ ወደ ግብፅ ሽሽ፣ ንጉሱ ሊገለው ነው ኢየሱስን። ምክንያቱም ንጉስ ይወለዳል ተብሎ ሰምቶ ሊገልብህ ነው። ከዛስ እርሱም ተነስቶ ይላል ማን? ዮሴፍ። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጅን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄዱ። አያችሁት? ሕፃኑን ይዘህ ወደ የት ሽሽ ተባለ? በቤተልሔም ተወልዶ ነበር። ቅድም እንዳልኳችሁ እዚህ ካርታው ላይ ተመልከቱ። ሊገለው ስለፈለገ እዚህ ይኖር የነበረው ንጉስ ወደ የት ሽሽ ተባለ? ወደ ግብፅ። ማርያምንና ኢየሱስን ይዘህ ሽሽ ወደ ግብፅ ሲባል በትንቢት ልጅን ከግብፅ ጠራሁት የተባለ ትንቢት ስላለ ወደ ግብፅ ውሰደው፣ ከዚያ ደግሞ ስለምጠራው ያኔ ትንቢቱ እንዲፈጸም ማለት ነው። ያ ትንቢት እንዲፈጸምለት ኢየሱስን ይዘኸው ሂድ፣ እናቱንም ይዘህ ሂድ ተባለ ማለት ነው። ኦኬ፣ ይዟቸው ሄደ ወደ ግብፅ። ወደ ግብፅ ሄደ። ማርያምና ኢየሱስን ይዞ ዮሴፍ ከቤተልሔም ከተማ ተነስቶ ወደ ግብፅ ሄደ ማለት ነው። እሺ፣ ወደ ግብፅ ሲሄድ ከዚህ በኋላ ሄሮድስ እነዚህ ሰብአ ሰገሎች እንደተሳለቁበት ባየ ጊዜ እጅግ ተቆጣና እዛ ለኢየሱስ እንስገድለት ብለው የመጡት ሰዎች ለኢየሱስ ሰግደውለት ተደብቀው ሂደዋል። ሄሮድስ ንገሩኝ ብሏቸው ነበር። ታውቃላችሁ፣ ኢየሱስን ሊገለው ስለፈለገ ካገኛችሁት እንድትነግሩኝ ብሏቸው ነበር። ኢየሱስን ካገኙት በኋላ እነሱ ለአንተማ አንነግርህም ብለው ጠፉት። አሾፋችሁብኝ አይደል ብሎ ምን አለ? ተቆጣና ምን አለ? ከሰብአ ሰገል እንደተረዳው ዘመን በቤተልሔም እስራኤል መጡ። እስራኤል ሀገር ገባ። ነገር ግን አዲሱን ንጉሥ ስለፈሩ ቤተልሔምን አልፈው ወደ ናዝሬት ሄዱ። በዚህም ደግሞ አንድ ትንቢት ተፈጸመ። ናዝሬት ወደምትባል ከተማ እንዲመጣ ትንቢት ተነግሮለታል። በካርታ ሳሳያችሁ ይሄ ነው። ቤተልሔም ተወለደ ኢየሱስ። ታሪክ ቁጥር 1 ምን ይላል? ወደ ግብፅ ተሰደዱ ንጉሱን ፈርተው። ከዛ ንጉሱ ሙቷል፣ ወደ ሀገር ተመለስ ተባለ። ወደዚህ መጣና ቤተልሔም ሊገባ ሲል በንጉሱ ፈንታ ልጁ ነግሷል እና ፈሩ። ስለፈሩ ፈሩ የሚለውን አይታችኋል ቅድም። መሄድ ስለፈራ ወደ የት ሄደ? ወደ ናዝሬት ሄደ። ከቤተልሔም ተነሱ፣ ወደ ግብፅ ሄዱ። ከግብፅ ወደ ቤተልሔም ሲመለሱ ፈሩ፣ ወደ ናዝሬት ሄዱ። መጨረሻቸው የት ሆነ ማለት ነው? ናዝሬት። ሲጀምሩ የት ነበር ቤታቸው? ቤተልሔም። ቤተልሔም ሊመለሱ ሲሉ ፈሩ። ስለፈሩ ወደ የት ሄዱ? ወደ ናዝሬት። ሀገራቸው አይደለም እኮ እዚህ መግባት ስለፈሩ ነው እንጂ ናዝሬት ሀገራቸው አይደለም እያለን ነው ማቴዎስ። የቀደሙን ታሪክና አሁኑን እንግዲህ የሁለቱ ዘገባዎች የጉዞ ካርታ ላሳያችሁ። ካርታውን ረስታችሁት ሊሆን ይችላል። ይህን ይመስላል የጉዞ ካርታቸው። በሉቃስ ወንጌል መሰረት የተፈጠረው እንደዚህ ነው። ናዝሬት ነው ሀገራቸው። ከናዝሬት ምዝገባ አለ ተብለው ወደ ቤተልሔም ሄዱ። ቤተልሔም ኢየሱስ ተወለደ። እዚህም ቤተልሔም ተወለደ። ነገር ግን ከቤተልሔም በኋላ ወዴት ነው የሄዱት? መስዋዕት ለማቅረብ 2 እርግብ ይዛ ድሃ ስለሆነች ማርያም ወደ ኢየሩሳሌም ሄደች። ኢየሩሳሌም ንጉሱ ሄሮድስ የሚኖርበት ሀገር ነው። አዲስ አበባ እንደማለት ነው። መዲና መካ እንደማለት ነው። ነገር ግን ምንም የሚያስፈራ ነገር ስለሌለ ልጁ ተወልዶ ይዘውት ሄዱ ወደ ኢየሩሳሌም ማለት ነው። እዚህ ግን ቤተልሔም ነበር የተወለደው። ጭራሽ የሚፈልገው ንጉስ እዚህ ሀገር ሆኖ ሊገለው ስለፈለገ ወደዚህ ሽሽት ነው ሄዱ፣ ወደ ግብፅ። እዚህ ግን ሕፃኑን ይዘው ወደ ቤተ መቅደሱ ነው የገቡት፣ ወደ ኢየሩሳሌም። እዚህ ቤተልሔም ተወለደ፣ እዚህም ቤተልሔም ተወለደ። ከቤተልሔም ወደ ኢየሩሳሌም ሄደ መስዋዕት ለማቅረብ። እዚህ ሊገሉት ስለፈለጉ ጭራሽ ወደ ግብፅ ነው ሽሽት ሄደ። እዚህ ወደ ግብፅ አልሄዱም። እሺ ኢየሩሳሌም ሄዱ ይለናል። እዚህ ከኢየሩሳሌም በኋላስ ሁሉን ነገር ከጨረሱ በኋላ ወደ ከተማቸው ተብሎ ነው የተነገረን። ቅድም ናዝሬት ስለነበር የጀመሩት ወደ ከተማቸው ወደ ቤታቸው ነው የተመለሱት፣ ወደ ናዝሬት። እዚህ ናዝሬት የተመለሱት ለምንድን ነው? በሉቃስ ወንጌል መሰረት ቤታቸው ስለሆነ ነው። አንቀጹን ላምጣላችሁ። ምንድን ነው የሚለው እዚህ ጋር? ሁሉን ከፈጸሙ በኋላ ወደ ከተማቸው ወደ ናዝሬት ተመለሱ። ቤታቸው ናዝሬት ነው ወገን።
ቤታቸው ናዝሬት ስለነበረ ወደ ናዝሬት ተመልሰዋል። በዚህ ዙረው ለምዝገባ ወጥተው ቢሄዱም ተመልሰዋል ቤታቸው። አስታውሱ። እዚህ ግን ናዝሬት የሄዱት ቤታቸው ስለሆነ አይደለም። ቤተልሔም መግባት ስለፈሩ፣ በንጉሱ ፈንታ የተተካው ልጁ ይገለናል ብሎ ስለፈሩ ነው ወደዚህ የሄዱት። ሁላችሁም እንደምታውቁት የናዝሬቱ ኢየሱስ ይባላል። ክርስቲያኖች በየመንገዱ የናዝሬቱ ኢየሱስ ለእናንተ ተሰቅሏል ይሉናል። የናዝሬቱ ኢየሱስ የተባለው ለምንድን ነው? ናዝሬት ነው አገሩ። የናዝሬት ሰው ስለሆነ ነው። የሉቃስ ወንጌል እንደሚለን ናዝሬት ነው አገሩ። ዙሮ መጥቶ ናዝሬት ነው ያደገው የኖረው። ነገር ግን የማቴዎስ ወንጌል ናዝራዊ ናዝሬት እንደሚባል ኢየሱስ የናዝሬቱ እንደሚባል ያውቃል። ናዝሬት ሀገር እንዴት እንደሚያስገባው ሲፈልግ ታሪክ ሲፈጥር ምን አለ? ከዚህ ሀገር አውጥቶ ፈርቶ ወደዚህ ገብቶ ነው የኖረው። ናዝሬት የገባው ለዛ ነው፣ ስለፈሩ ነው። እዚህኛው እኮ ሀገራቸው ስለሆነ ነው። እዚህ ግን ስለፈሩ ነው። አግኝታችሁኛል ነጥቤን? ማቴዎስ ወንጌል ብዙ ነገር ቀይሯል። ወደ ግብፅ እንዲሰደዱ አድርጓል። ንጉሱ ሊገለው እንደፈለገ፣ ህፃናት እንደተገደሉ፣ ህፃናት ተገደሉ ከ2 ዓመት በታች የሚለው አንድ ታሪካዊ ማስረጃ የለውም። አንድ ማለት ነው። ሁሉም ስኮላሮች በሚባል ደረጃ በሚስማሙበት ይሄ ታሪክ ፈጠራ ነው። ሄሮድስ ህፃናትን ጨፈጨፈ የሚባለው ምንም ታሪካዊ ማስረጃ የለም። እኔ አሁን እዚህ ስኮላር መጥቀስ ምናምን አያስፈልግም ብዬ ማንም ሰው ሊያመጣው ስለማይችል ማለት ነው። የኔን ተቃራኒ ህፃናት ጨፈጨፈ ወደ ግብፅ ተሰደደ ምናምን የሚለው ማስረጃ የለውም። ነገር ግን ዙሮ ናዝሬት አስገባው። ማቴዎስም ጎበዝ ነው፣ ያውቀዋላ ኢየሱስ የናዝሬት ሰው እንደሆነ ስለሚያውቅ ቤተልሔም ሊገባ ሲል በንጉሱ ፈንታ ሌላ ሰው ስለነገሰ ወደ ናዝሬት ሸሹ ብሎ ናዝሬት አስገባው። ሀገሩ ናዝሬት ስለሆነ ማለት ነው። ሉቃስ ግን ተጠንቅቄ ነው የጻፍኩት ብሎ በዚች አድርጎ ሀገራቸው ናዝሬት ተመልሰው ገቡ ይለናል። ኦኬ፣ የተለያየ ታሪክ ነው ማለት ነው። ስለዚህ ለምንድን ነው የተለያየ ታሪክ የሚነግሩን ካላችሁ ብልጥ ናቸው። ማቴዎስ ወንጌሉን ሲጽፍ ማርቆስ ከሉቃስ ጎን ጋር አብሬ እቀመጣለሁ ብሎ አያስብም ነበር። ያኔ 4 ወንጌል የሚባል የለም፣ መጽሐፍ ቅዱስ የሚባል የለም። ማቴዎስ ሲጽፍ ለአንዱ ሀገር ሲጽፍ የሉቃስን ወንጌል ይወቁት አይወቁት አይታወቅም። ብቻውን ነው የእሱ ማስረጃ ብቻ ነው የሚታየው። አንዴ ሉቃስ እኮ እንደዚህ ብሏል ምናምን አይባልም። ያን የለማ። የማቴዎስ ወንጌል ለአዲስ አበባ ሲጽፍ፣ የሉቃስ ወንጌል ደግሞ ለባህር ዳር ነው የሚጽፈው። የማርቆስ ወንጌል ደግሞ እዛ ወለጋ ነው የሚጽፈው። የማይታወቅ ቦታ ስለሚጽፉ ስለማይገናኙ ውሸታቸው አይታወቅም። ማን እየቀየረ እንደሆነ አይታወቅም። ዛሬ 4 ወንጌል ሰብስበው አንድ መጽሐፍ ብለው ሲያቀርቡልን ነው ልዩነቱን ያየ ነው። ስኮላሮችም ይህንን ነው የሚናገሩት። ያን የተበታትነው ስለነበር ወንጌል ምን ችግር ይኖረው ምን ይኖረው አይታወቅም። የማቴዎስ ወንጌል ሲጽፍ የሉቃስን አይተው የኔን ይተቹኛል ብሎ እንትን አይልም። ዛሬ አንድ ላይ ከጎንና ከጎን የማቴዎስ ወንጌል፣ የሉቃስ፣ የማርቆስ፣ የዮሐንስ ብሎ ሲቀመጥ አሀ የማቴዎስን አንብበ ሉቃስ ጋር ስትሄድ ሉቃስ ተገልብጦ ታገኘዋለህ። ያኔ እንዴ ምንድን ነው እያነበብኩ ያለሁት ብለህ ቼክ ታደርጋለህ። ቼክ ስታደርግ ደግሞ ጉዱን ታየዋለህ። እንደዚህ ሆኖ ማለት ነው። ስለዛ ማቴዎስ ብልጥ ስለነበረ የራሱን ታሪክ ለራሱ ህዝቦች ኢየሱስን ይሰብክላቸዋል። እዚህም የራሱን ኢየሱስ ይሰብካል። ስለዚህ ይሄ ኢየሱስና ይሄ ኢየሱስ ታሪካቸው የተለያየ ነው። አንድ ሰው መጥቶ ናዝሬት እኮ በስደት ፈርቶ ምናምን ሄዶ ሊል ይችላል። አዎ መጽሐፍ ቅዱስ ላይ አለ። ግን እውነት ነው ወይ ስትል ኧረ የለም። የሉቃስ ወንጌል እንደሚነግረን ቤታቸው ነው ናዝሬት። ምንድን ነው ፈርቶ ወደ ናዝሬት ሄደ ምናምን ትሉት? ቤታቸው ስለሆነ ነው የሄዱት። አያችሁ፣ ጥቅስ ስለተነገራችሁ ብቻ እውነት ነው ማለት አይደለም። ኦኬ፣ ታሪኩን ለምን እንደፈጠሩት አንዳንድ ነገር ልበላችሁ። በጣም ጎበዝ ናቸው። ይህን መጽሐፍ ይዘው መጥተው ይሰብኳቸዋል። በጣም ጎበዞች ናቸው፣ ደፋሮችም ናቸው። ግን ደግሞ ያን ድፍረት ያገኙት ካለማወቅም ነው። አንዳንዴ አፎ በሏቸው አለ። ይህን ልዩነት ምናምን ነገር አሁን ስኮላሮች ቆንጠጥ አድርገው ሲያገኙት ነው እንጂ ልዩነት መኖሩን ብዙዎች ላያውቁት ይችላሉ። የልዩነቱ ዓላማ ላይገባቸው ይችላል። ስለዚህ አንዳንዴ በእነሱም አትፈርዱም። ኦኬ፣ አንደኛ ምንድን ነው ዓላማቸው? በብሉይ ኪዳን በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ በቤተልሔም ኤፍራታ አንድ ሰው ይወለዳል ተብሎ ይጠበቃል። መሲሁ ነው ምናምን የሚል ነገር እዚህ ጋር የለም። ብቻ የሆነ ሰው ይወለዳል ተብሎ ይጠበቃል። ንጉስ ነገር ነው። እነዚህን ትንቢቶች እንሻላ በሌላ ጊዜ ደግሞ ለኢየሱስ እንዳልሆን እናያለን። ግን ለኢየሱስ ነው የተባሉት ትንቢት አለ የሆነ ቦታ ከኢየሱስ በፊት
እና ያ ትንቢት በቤተልሔም የሚወለድ ሕፃን አለ ተብሎ ስለሚጠበቅ የሉቃስም የማቴዎስም ወንጌሎች ሳይሳሳቱ ኢየሱስ ቤተልሔም ነው የተወለደው ይሉናል። ሁለቱም ጋር ብታነቡት ቤተልሔም ነው የተወለደው። ዓላማቸውን አይስቱም። ትንቢት እንዲፈጸምለት አሁን ነቢያችን አለይሂ ሰላቱ ወሰላም በመካ ነው የተወለዱት እንላለን። እነዚህ ግን የሚሉት ስለተወለደ አይደለም። ከዛ በፊት ትንቢት ስላለ ያን ትንቢት እንዲፈጽምላቸው ነው። አሁን እኛ መጽሐፍ ቅዱስ ላይ አስቡት፣ በአረብ ምድር የሚነሳው ነብይ በመዲና ከተማ ነው የሚወለደው የሚል ትንቢት ብናገኝና ዛሬ መጽሐፍ አሳትመን ነቢያችን ነቢዩ መሐመድ አለይሂ ሰላቱ ወሰላም እነሱ እኮ መዲና ነው የተወለዱት እንደማለት ነው። የተወለደበትን ለማመሳሰል ማለት ነው። ነቢይነታቸውን እውነት ለማድረግ ቤተልሔም ነው የተወለደው ለማለት ሁለቱም እዚህ ጽሕፈት ነው ወደ ቤተልሔም ያመጣው ብለው በጽሕፈት እዚህ ተወለደ። ጽሕፈት የሚባል ነገር የለም። ይህም ታሪካዊ ስህተት ነው ብያቸዋለሁ። ግን ችግር የለውም በጽሕፈት ነው የመጣው ብለው ምክንያት ፈጠሩ። እዚህ ደግሞ አይ እዚሁ ነው ሀገሩ እንደው ተወለደ ወደ ግብፅ ሸሸ ምናምን ብለው ብቻ ቤተልሔምን አይለቁም። በቃ ሁለቱም የተወለደው ቤተልሔም ነው ይሉናል። ዋናው ዓላማቸው ምንድን ነው? በትንቢተ ሚክያስ ምዕራፍ 5 ቤተልሔም ይወለዳል የተባለው ሰው ኢየሱስ ነው ብለው ለመስበክ እንዲመቻቸው ነው። ሁለተኛውስ ይህን ታሪክ በመፍጠራቸው በተለይ ማቴዎስ ብዙ ትንቢቶችን አይታችኋል። ብዙ ትንቢቶች ተፈጽመዋል። ስለዚህ መጽሐፍ ቅዱሳዊ መሰረት አለው ማለት ነው። ኢየሱስ እንደ ማንም ተራ ሰው አይደለም የተወለደው። የማቴዎስ ወንጌል ሰምታችሁኝ ከነበረ ቤተልሔም ሲወለድ በቤተልሔም ይወለዳል የሚል ትንቢት ስላለ ነው። ወደ ግብፅ ሲሰደድ ወደ ግብፅ ይሰደዳል ልጅን ከግብፅ ጠራሁት የሚል ትንቢት ስላለ ነው። ወደዚህ ሲመለስም እንደዚሁ ሌላ ትንቢት ናዝራዊ ይባል ዘንድ ወደ ናዝሬት ሄደ ትንቢት አለ። ገብቷችኋል? እና ኢየሱስ ሁሉ ትንቢት ስላለ ስለተነገረለት በቃ እውነተኛ ነው። በትንቢት የተነገረለት እንዴ በየእርምጃው እኮ ትንቢቱን እየፈጸመ ነው። እውነተኛ ነው ተቀበሉት ብሎ ለአይሁዶች ለመስበክ እንዲመቻቸው ነው። ያገኙትን ትንቢት እያደረጉ ለኢየሱስ እንትን የሚሉት ታሪኩን የፈጠሩት ማለት ነው። ሌላኛው የማቴዎስ ወንጌል ይህንን ታሪክ በመፍጠሩ እንደነገርኳችሁ 5 ትንቢት በመወለዱ ብቻ ኢየሱስ ፈጽሟል። ያው ሲወለድ ስሙን አማኑኤል ይሉታል የሚለው ትንቢተ ኢሳያስ ምዕራፍ 7 ላይ ያለው ተፈጽሟል ይለናል። ማቴዎስ 1 ማቴዎስ 2 ምን ይለናል? በቤተልሔም ይወለዳል የሚለው ተፈጽሟል በኢየሱስ ይለናል። አሁንም ማቴዎስ 2 ምን የሚለው በነቢዩ ኤርሚያስ እንዲህ የተባለው ይፈጸም ዘንድ ይለናል። ትንቢተ ኤርሚያስ 31 ላይ ያለው ትንቢት ናቸው አይደሉም የሚለው ሌላ ጊዜ ናለ። አሁንም ሌላ ማቴዎስ ወንጌል ላይ አይ በነቢይ ልጅን ከግብፅ ጠራሁት የተባለው እንዲፈጸም ትንቢት ተነግሯል አሁንም ብሎ ሌላ ትንቢት ተፈጽሟል በኢየሱስ። አሁንም ሌላ ወንጌል ናዝራዊ ይባላል የሚለው ሌላ ትንቢት 5 ትንቢቶች በመወለዱ ብቻ ፈጽሟል። እሺ 5 ትንቢት ከፈጸመ ኢየሱስን ለምንድን ነው የማትቀበሉት እየተባላችሁ ነው ሙስሊሞች። አሁን እኛም መጥተው ስለ ነቢያችሁ የተናገረ ነቢይ አለ ከቁርአን በፊት ይሏቸዋል አይደል? ሁሌም ትሰማላችሁ። እነሱ እኮ ይኸው ታሪክ የፈጠሩት ትንቢት ተፈጽሞለታል እያሉለት ነው እንጂ ታሪኩ እኮ ሉቃስ ወንጌል ላይ ስናየው ምንም ሚሉ ነው። ኦኬ ይህ ሁሉ ፈጠራ ደግሞ ለምንድን ነው? አሁን የሉቃስ ወንጌል ላይ ስናየው አገር ሰላም ነው። ለምዝገባ ቤተልሔም መጣ። ተመዝግቦ ሂዶ ኢየሩሳሌም 2 እርግብ መስዋዕት አቀረቡ። ከዛ ደግሞ ወደ ቤታቸው ተመለሱ በሰላም። ማቴዎስ ወንጌል ላይ ስንሄድ ደግሞ ሄሮድስ የሚባል ንጉሥ አለ። እንደተወለደ ካሳደደው ሊገለው ወደ ግብፅ ሄደ። ከግብፅ ደግሞ ሲመለስ ልጁ ነግሷል። አረ እንደገና ደግሞ ወደ ናዝሬት ሩጫ። የማቴዎስ ወንጌል ወከባ የበዛበት ወንጌል ነው። ምንድን ነው ችግሩ? ማቴዎስ የምትሉ ከሆነ ማቴዎስ እኔ ዓላማ አለኝ ይላችኋል። ዓላማው ምንድን ነው? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንዲህ የሚል ትንቢት አለ። ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። ሙሴን የሚመስል ነቢይ እንደሚነሳ ትንቢት ተነግሯል። እኛ ሙሴን የሚመስሉት ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ናቸው ብለን እናምናለን። ማቴዎስ ደግሞ
ኧረ እሳቸው ናቸው ኢየሱስ ናቸው እንጂ እና ኢየሱስን ከሙሴ ጋር ለማመሳሰል ይህ ትንቢት በኢየሱስ ነው የተፈጸመው ለማለት ታሪኩን ፍጥር አድርጎ እናገኘዋለን። የተፈጠሩትን ታሪኮች ላሳያቸው። ኢየሱስ እንደተወለደ ከኢየሱስ በፊት የታሪኮችን እያነበብኩ እንትን ልበላችሁ። ኦሪት ዘጸአት ማለት ያው እንግዲህ ብዙዎቻችሁ የመጽሐፍ ቅዱስ ቃላት እነዚህ ኦሪት ዘጸአት ኦሪት ምናምን የምንላቸው ነገሮች ላይገባችሁ ይችላሉ። ስለዚህ ሀ ብላችሁ ትሰማላችሁ ማለት ነው። ሀ ብላችሁ ስትሰሙ ሁ ብዬ ኦሪት ዘጸአት ማለት ከኢየሱስ በፊት ሙሴ ጽፎታል ተብሎ የሚታመን መጽሐፍ ነው። ያ መጽሐፍ ምን ይላል? ስለ ሙሴ ሲናገር ሙሴ የሆነ ሰው ጋር ተጣላና ሰው ገደለ። ከዛ ፈርዖን ያን ሲሰማ ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገድለው ፈለገ። ማን? ንጉሱ ፈርዖን። ሙሴ ግን ከፈርዖን ፊት ኮበለለ፣ ሸሽቶ የት ሄደ? በምድያምን ምድር ተቀመጠ፣ በውሃም ጉድጓድ አጠገብ አረፈ። ፈርዖን ንጉሱ ሙሴን ሊገድለው ስለፈለገ ሙሴ ሸሸ። ከንጉሱ ግድያ ሽሽት ሙሴን ለማስመሰል ማቴዎስ ወንጌል ቅድም ምን ብሎናል? ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነስ፣ ሕፃኑን እና እናቱን ይዘው ወደ ግብፅ ሽሽ ተብሎ ለዮሴፍ ተነገረው። ከዛ ማርያምና ኢየሱስን ይዞ ወዴት ሂዶ ነበር? ወደ ግብፅ ሸሽቶ ነበር። ለምንድን ነው ወደ ግብፅ የሸሸው? ቅድም ስነግራችሁ ንጉሱ ሊገድለው ፈልጎ ነበር ኢየሱስን። እዚህ ፈርዖን ንጉሱ ሙሴን ሊገድለው ሲፈልገው ሙሴ ሸሽቶ አልነበረ? ኢየሱስም ሸሸ። አያችሁ፣ ሲሸሹ ሁለቱ ሊገደሉ በንጉስ ሲመሳሰሉ። ብዙ መጽሐፍት አሉ፣ አንበባችሁ ላታውቁ ትችላላችሁ። እንደው በቅርቡ እንኳ የታተመ አላህ ወይስ እግዚአብሔር እውነተኛ አምላክ የሚል መጽሐፍ አለ። ኢየሱስና ሙሴ ምናምን ነገር ለማመሳሰል እነዚህን እንደ ምክንያት ያቀርቧቸዋል። አያችሁ፣ ፈርዖን እኮ ከንጉሱ ሽሽት ከግድያ ሽሽት ሸሽቷል። ኢየሱስም ከንጉሱ ግድያ ለመሸሽ ወደ ግብፅ ሸሽቷል። ተመሳሰሉባቸው አይደል? ኢየሱስና ሙሴ ይመሳሰላሉ። ስለዚህ ዘዳግም ላይ ሙሴን የሚመስለው ነቢይ ማን ነው? ኢየሱስ ነው በሉ እየተባላችሁ ነው። ሌላ ደግሞ የህፃናት ጭፍጨፋና የተፈላጊው ህፃን ማምለጥ። ኦሪት ዘጸአት ላይ ምን አይነት ታሪክ አለ መሰላችሁ? ፈርዖን አዋላጆችን ይሄድና ምን ይላቸዋል? እንግዲህ ሁላችሁም በእስልምናም በክርስትናም ሁላችንም እንደምናውቀው ያዕቆብ አለይሂ ሰላም ወይም ደግሞ እስራኤል ያዕቆብ ያው በስደት ወደ ግብፅ ሄዶ ነበር። በግብፅ ሲኖር ያው በባርነት ኖረዋል፣ ሁላችንም የምናውቀው ነው። እና በባርነት እያሉ ንጉሱ ፈርዖን ለአዋላጆች መጥቶ ምን ይላቸዋል? እናንተ የዕብራውያን ሴቶችን ስታዋልዱ አለ። ዕብራውያን ማለት እነዚህ አይሁዶችን ስታዋልዱ አለ አዋላጆችን። ፈርዖን ምን አላቸው? ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኖር። ወንድ ካረገዘች አይሁድ ግደሉት ሕፃኑን ብሎ ንጉሱ አዛቸዋል። ይህንን ታሪክ ሲያብራራ ታርገም ጆናታን ላይ ፈርዖን ለምንድን ነው ይህን ትእዛዝ ያዘዘው የሚለውን ሲያብራሩ ጃኔስ እና ጃምበርስ የሚባሉ ቺፍ ኦፍ ማጂሽያንስ ማጂሽያን ማለት ያው ብዙዎቻችሁ በእንግሊዝኛው ታውቁታላችሁ፣ ወይ ድግምተኛ ወይ ማጂክ ሰሪ ወይ ጠቢብ ምናምን እንደዚህ። እነዛ ጃኔስ እና ጃምበርስ የሚባሉት ለፈርዖን ነግረውት ነበር። ምንድን ነው የነገሩት? ህልም አይቶ እሱ ህልም ነግሯቸው ነበር። ለእነዚህ ለማጂሽያኖች ማለት ነው። ማጂ ብላችሁ ያዟቸው፣ አስታውሱ። ማጂ ይባላሉ። አቆላምጧቸው ስለምፈልገው ነው ማጂ የሚባለውን ቃል። ማጂዎች ፈርዖን ህልም አይቶ ነበረ። ህልሙ ምንድን ነው? ሁለት ሚዛን፣ በሚዛን ላይ የሆነ ሁለት ነገር አየ። በአንዱ ሚዛን ላይ ግብፅን አያት፣ በአንዱ ሚዛን ላይ ደግሞ አንድ የደከመ በግ አየ። እና የደከመው በግ ያው ሚዛን ሲደፋ አይቷል። እና ይህንን ሊያስተረጉም ተርጓሚዎች ጋር ወስዶ ነበር። እና ማጂዎች ምን አሉት ሲተረጉሙለት? ኤሰርቴን ቻይልድ ኢዝ አባውት ቱ ቢ ቦርን፣ የሆነ ህፃን ልጅ ሊወለድ ነው። ፈርዖን ሆይ ኢን ደ ኮንግሪጌሽን ኦፍ እስራኤል፣ እንደው በእስራኤል መካከል አንድ ልጅ ሊወለድ ነው። ማጂዎች ናቸው የሚነግሩት እንደዚህ ብለው። ማጂ ብሎ ኮሜንት ጽፏል። ብዙዎቻችሁ እንድታስታውሱት ማጂ ብላችሁ ጻፉ። ኋላ ስለምፈልገው ነው። ለፈርዖን ምን አሉት እነዚህ ማጂዎች?
የሆነ ህፃን ልጅ ሊወለድ ነው ያየው ህልም እና ይህ ህፃን ምንድን ነው አሉት? ባይ ሁዝ ሃንድ ዊል ቢ ዲስትራክሽን ኦፍ ኦል ደ ላንድ ኦፍ ሚዝራይም የግብፅ ሀገር ሁሉ በዚህ ልጅ ምክንያት እንደው በቃ ያው የአንተ ንጉስና ጥያቄ ምልክቶች ሊገባ ነው። አንድ እስራኤላዊ የሆነ ህፃን ሊወለድ ነው፣ የአንተ ንግስና ሊያበቃለት ነው፣ በእጁ ነው በቃ ሁሉ ነገር ብለው አስፈራሩት። ሲያስፈራሩት ምን አለ ፈርዖን? ሂዶ ለአዋላጆች ምን አላቸው? ዌን ዩ አቴንድ ጁዳይት ውመን አይሁዳዊ ሴት ስታገኙ አላቸው አዋላጆችን። አሁን ህፃን ልጅ ሊወለድ ነው ተብሎ ማጂዎች ነግረውት የለ ይህን ንጉስ ፈርቶ ሄዶ እንደው ህፃን ልጅ ሊወለድ ነው እና እንደው ህፃን ልጅ አርግዛ ካያችሁ ይሁዳዊ ሲዘንቤር እንደው ካያችኋት ምን ኢፊት ቢ ሜል ቻይልድ ወንድ ልጅ ከሆነ ዩሻል ኪሌም እንደው ግደሉትማ፣ አትድከሙ። እንደ ንግስና ጥያቄ ምልክት ውስጥ ገብቶ እንደ አይሁዳዊ አርግዛ ወንድ ልጅ ከሆነ እንደው ግደሉት። ማጂዎቹ ነግረውኛል። የኔ ንግስናማ ጥያቄ ውስጥ አይገባም። ስለዚህ ህፃን ሲወለድ ምን አድርጎ አለ? ግደሉት አለ። ስለዚህ ያን የሚወለዱ ህፃናት ሁሉ ይገደሉ ነበር። በሚገደሉበት ሰዓት ማን ተወለደ? ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሌዊ ማለት ያው ዘር ነው ማለት 12 የእስራኤል ዘሮች ያሉ ሌዊ እንደዚህ ቤንጃሚን፣ ይሁዳ ምናምን እየተባሉ የሚከፋፈሉ የ12 ልጆች አሉ የያዕቆብ ልጆች ማለት ነው። እና ከሌዊ ዘር የሆነ አንድ ሰው ሚስቱን ሄዶ አገባ። ከዛ ጸነሰችለት፣ ሴት ጸነሰች፣ ሴቲቱም ጸነሰች፣ ወንድ ልጅም ወለደች። ኧረ ወንድ ልጅ ተወለደ ህፃን በሚገደልበት ሰዓት። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። እየተገደለ ነው ህፃናት። አይሁዳዊው ምን ህፃን ስታረግዝ ይገደልባታል። እቺ ደግሞ ሸሽጋ አሳደገችው፣ 3 ወር ሸሸገችው። እየገባችሁ ነው አይደል? ማን ነው የተወለደው? ይሄ ልጅ ሙሴ ነው። ሙሴ ሲወለድ ህፃናት ይገደሉ ይጨፈጨፉ ነበር። እሱም ተደብቆ አደገ። ህፃናት በሚወለዱበት ሰዓት አይደለ የተወለደው ሙሴ? አሜን ነው የጌታ ሰው። የማቴዎስ ወንጌል ላይ ቅድም ምንድን ነው የተባለ? 70 ሰገሎች መጥተው ምንድን ነው ያሉት? የአይሁድ ንጉሥ ወዴት ነው የተወለደው ብለው ሲጠይቁት ንጉሱ ፈርቶ ነበር አይደል እንዴ? ደንግጦ ምን አድርጎ ነበር ሲደነግጥ? ኢየሱስን አብሮ ለማስገደል ህፃናቱን ሁሉ 2 ዓመት የሆናቸውን ከዚያም የሚያንሱትን ህፃናት ሁሉ አስገደለ ይለ። ሙሴ ሲወለድ ህፃናት እየተገደሉ ነበር። ምክንያቱም ሙሴ የንጉሱን ንግስና አስፈሪ ደረጃ ላይ አድርሶታል። የሚወለደው ህፃን ንግስናን ይወስደዋል ተብሎ ስለተነገረው ፈርዖን ሙሴን ሊያስገድለው ሞክሮ ነበር። ይህም ደግሞ እነዚህ 70 ሰገሎች ንጉስ ይወለዳል ብሎ ስላስፈራሩት ኢየሱስን ለመግደል ህፃናትን ሁሉ አስጨፈጨፈ። አያችሁት? ፈርዖንም ህፃናትን አስጨፈጨፈ ህፃኑን ለማስገደል ንግስናውን እንዳይቆጣጠርበት። ሄሮድስም ህፃንን ለማስገደል ህፃናትን ጨፈጨፈ። ህፃናት በሙሴም ዘመን በኢየሱስም ዘመን ይጨፈጨፉ ነበር። ዘም አመሳሰሌሽን እያመሳሰሉብን ሙሴን ለማስመሰል ሙሴን የሚመስል ነቢይ ይመጣል ስለተባለ ሙሴን እንዲመስልም ማለት ነው። ቅድም ምን ብለው እነዚህ ሰዎች የነገሩት ህፃን ይወለዳል ብሎ የነገሩት እነማን ናቸው? ማጂሽያን ማጂ ብላችሁ ያዙ ያልኳቸው የሉም? ማጂዎች ነበሩ። ለንጉሱ የሚወለደው ህፃን ንግስናን ጥያቄ ምልክት ውስጥ ይከተዋል ያሉት። እዚህም ለንጉሱ 70 ሰገሎች ነበሩ የነገሩት ንጉስ ተወልዷል ብለው ማለት ነው። 70 ሰገል ተብሎ አማርኛ ላይ የተቀመጠላችሁ ምንድን ነው የሚለው? 70 ሰገል አሁን የ2001 ትርጉም ብትመለከቱ ጠቢባን ነው የሚለው፣ 70 ሰገል አይደለም። እንደገና አዲሱ መደበኛ ትርጉም 1997 ስትመለከቱ ደግሞ የኮከብ ተመራማሪዎች ይላል፣ የከዋክብት። ይህ ትርጉም በጣም የተለያየ ነው እና ወደ እንግሊዝኛው ስንሄድ ምኖች ናቸው የነገሩት? ለዚህም ንጉስ ለኢየሱስ ንጉስ ማጂዎች ናቸው። የሙሴን መወለድ ለፈርዖን የነገሩት እነማን ናቸው? ማጂ፣ ቅድም ጻፉት ያልኳችሁ ማጂዎች ናቸው። ማጂዎች ምን ማለት ነው አለ ስትሮንግ 3097 ማጂሽያን ማለት ነው። ለፈርዖን እንደነገሩት ለሄሮድስም የነገሩት ማጂዎች ናቸው ስለ ኢየሱስ መወለድ። ዘመመሳሰሌሽን አያችሁት? አሁንም ኢየሱስ የተወለደበት ጊዜ ህፃናት ይገደሉ ነበር። ሙሴም ሲወለድ ህፃናት ይገደሉ ነበር። ኢየሱስ ከንጉሱ ሽሽት ወደ ግብፅ ሸሽቷል። ሙሴም ከንጉሱ ሽሽት ወደ ምድያም ሸሽቷል። ሙሴና ኢየሱስ እኮ አንድ ናቸው። እናንተ አይገባችሁም እንጂ
ከስደት የመመለስ ትእዛዝ ደግሞ ተመልከቱ። ቅድም ሙሴ ተሰዶ ነበር ብያቸዋለሁ። ንጉሱ ሊገለው ፈልጎት ማለት ነው። ፈርዖን ሊገለው ስለፈለገ ወደ ምድያም ተሰዶ ነበር። ኦሪት ዘጸአት ምዕራፍ 4 ላይ እግዚአብሔርም ሙሴን በምድያም ምን ብሎ ነገረው? ነፍስህን የሚሿት ሰዎች ሁሉ ሙተዋልና፣ እየው ሊገል የነበረው ፈርዖን ሙቷል፣ ተመልሰ ወደ ግብፅ ሂድ አለው። ሙሴም ሚስቱንና ልጆቹን ወሰደ፣ ወደ ግብፅ ተመለሱ። እነማን ናቸው ሙተዋል የተባሉት? ነፍስህን የሚሿት የሚፈልጉት ሰዎች ሁሉ ሙተዋልና ሚስትህንና ልጅህን ይዘህ ወደ ግብፅ ተመለስ ተባለ። ማን? ሙሴ፣ በሽሽት የነበረው። የማቴዎስ ወንጌል ደግሞ እንምጣ። ረድ ተመልከትልኝ። ሄሮድስም ከሞተ በኋላ ቅድም ፈርዖን ስለሞተ ሙሴ ወደ ሀገር ተመለስ ተብሏል። ሄሮድስ ከሞተ በኋላ እነሆ የጌታ መላእክት በግብፅ ለዮሴፍ በሕልም ታይቶ ምን አለው? ዮሴፍን የሕፃኑን ነፍስ የፈለጉት እየው ሙሴ ነፍስህን የፈለጉት ሰዎች ሙተዋል እንደተባለው የሕፃኑን ነፍስ የፈለጉት ሙተዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ ተባለ። አረ ሙሴ እንደተመለሰው ሙሴ ሚስቱንና ልጆቹን ይዞ አልተመለሰም። ዮሴፍም ሚስቱን እጮኛውንና ሕፃኑን ይዞ ተመለሰ። አንድ ሙሴና ኢየሱስ አንድ አይነት። ኢየሱስ በስደት ነበረ። ነፍስን የሚፈልጉት ሙተዋልና ወደ ሀገር ተመለስ ተባለ። ሙሴም በስደት ነበረ። የሚፈልጉት ሙተዋልና ወደ ሀገር ተመለስ ተባለ። አንድ ናቸው። በቃ ዘመን መሳሰሌሽን ከምንም አትለያቸው። ለምን ዘዳግም ላይ ሙሴን የሚመስል ነብይ ይመጣል ተብሏላ። አገኛችሁ? ሙሴን ለማመሳሰል ማለት ነው። እና መጽሐፍ ቅዱስ ላይ የምታነቡት ነገር ሁሉ አለ የምታነቡት ነገር ግን ያነበባችሁት ነገር ሁሉ እውነት ነው ወይ የሚለውን ስታጣሩ ከታሪክም ከአቅልም ውጭ እውነት ታገኙታላችሁ። ይህ ሁሉ ታሪክ እንግዲህ የተፈጠረው በማቴዎስ ወንጌል ሙሴ ጋር ለማመሳሰል ነው። ካርታውን ቅድም እንዳየ ነው። ካርታውን ላሳያችሁ አንዴ። ካርታውን እንዳየ ነው ወደ ግብፅ ሽሽት የለም። በሉቃስ ወንጌል መሰረት ንጉሱ ሄሮድስ ይፈልገዋል፣ ይገለዋል ምናምን የሚባል ነገር የለም። ጭራሽ ከተወለደ በኋላ ወደ ንጉሱ ሀገር ነው የሄዱት፣ ወደ ኢየሩሳሌም መስዋዕት ለማቅረብ። እዚህ ግን ወደ ንጉሱ ሀገር ሳይሆን የሄዱት ወደ ግብፅ ሽሽት ነው። ወደ ግብፅ ሲሄድ ደግሞ ሲሸሽ ሙሴን መሰለ፣ ሙሴ እንደሸሸው ማለት ነው። ከግብፅ ሲመለስ ደግሞ እንደ ሙሴ አሁንም ወደ ሀገሩ ተመለሰ ማለት ነው። ከዚህ ሀገር ሲሸሽ ህፃናት ተገድለው ነበር። ሙሴ እንደተገደለው እዚህም ህፃናት ይገደሉ ነበር ማለት ነው በሙሴ ሰዓት። አንድ አይነት ናቸው ለማለት የማቴዎስ ወንጌል ይህን ሁሉ ታሪክ ፈጠረ። ወደ ግብፅ ሄዱ ምናምን። የዚህ ጋር እኮ ወደ ግብፅ አልሄዱም። የሉቃስ ወንጌል ላይ እንደው በተቻለኛ አቅም እንግዲህ እንዲፈትፈት ለማድረግ ሞክሬያለሁ። ይገባችኋል ብዬ ተስፋ አደርጋለሁ። አላህ እኛም በተናገርነው እናንተን በሰማችሁ ተጠቃሚ አድርገን ወደ ቀጣዩ ፕሮግራማችሁ ወደ ማሂር እንገባለን ማለት ነው። አመሰግናለሁ። ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ ወበረካቱ። ናቸው አባይ ማሂር ወንድሜ ከመቀጠል በፊት አንድ መልዕክት አጠር ያለች መልዕክት ናት። ሀባይቢ ለዮሐንስ ደቀ መዝሙሮች ኢየሱስ እየነገራቸው ነው። ምን አለ? እውሮች ያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል። ወንጌል የሚባለው ነገር እሱ ይዞ የሚሰብከው ነገር ነው። የሆነ ነገር አለ፣ አንድ መጽሐፍ አለ፣ ወይም ደግሞ አንድ ሬቪሌሽን አለ። እንደዚህ በጠራዝ መጽሐፍ ባይሆን ራሱ ግን እሱ የሚሰብከው ነገር ነው እንጂ ስለዚህ ዒሳ ስለተባለ ግለሰብ በውስጡ የተጻፈበት መጽሐፍ አይደለም። ኦኬ፣ የዒሳ ባዮግራፊ የተጻፈበት መጽሐፍ አይደለም ጎስፐል የሚባለው። ጎስፐል የሚባለው ለዒሳ ዓለይሂ ሰላም የተሰጠው ሬቪሌሽን። ኦኬ፣ ይህም በዚህ ከተስማማን አራቱ ጎስፐሎች ወይም ደግሞ አራቱ ወንጌላት ምንድን ናቸው? ስለ እነሱ እንዲህ አሁን አላህ ያወረደው ኢንጂል ወይም ደግሞ ቁርአን ላይ ኢንጂል እየተባለ የተጠቀሰው እንዳልሆነ ተስማምተናል። በቃ በጣም ግልጽ ነው። ባይብል ላይም ኢየሱስ ሲያስተምር የነበረው እሱን አይደለም። ሲያስተምር የነበረው የራሱን ባዮግራፊ ምናምን አይደለም። ኢየሱስ ወንጌል ሰበከ ሲባል የሰበከው ከአምላኩ የመጣለትን ሬቬሌሽን ነው። ኢሳያስ 61 ላይም ያስቀምጠዋል ይህን ነገር በትንቢት መልኩ ማለት ነው። ሰው እነዚህ አራቱ ወንጌላት የፈጠንኩ መሰለኝ። እሺ፣ እነዚህ አራቱ ወንጌላት ማለትም ማርቆስ፣ ማቴዎስ፣ ሉቃስ እና ዮሐንስ ምንድን ናቸው? ማን የጻፋቸው? ሲጀመር ማን ጽፏቸው ነው ወንጌል ተብሎ የተያዙ ስንል ለምሳሌ
የሊቃውንት ስብስብ አለ። ጂሰስ ሴሚናር የሚባል የሊቃውንት ስብስብ እዚህ ጋር ፋይቭ ጎስፐልስ የሚባል መጽሐፍ አዘጋጅተዋል። ፋይቭ ጎስፐልስ የሚባል መጽሐፍ አዘጋጅተዋል። እነዚህ ሰዎች ማን ናቸው ካላችሁ 50 ቢብሊካል ስኮላሮች ወይም ደግሞ የባይብል ጥናት ላይ ቢብሊካል ክሪቲሲዝም ላይ የተሰማሩ 50 ሊቃውንትና 100 ደግሞ ምዕመንን የያዘ ነው ይሄ ማህበር ማለት ነው። ይሄ ማህበር ባጠናው ጥናት ፋይቭ ጎስፐልስ በተባለው መጽሐፉ ላይ አንድ ነገር ለእኛ ካፍሎናል። ምን ይላል? ገጽ 20 ላይ ኦል ደ ጎስፕልስ እያንዳንዱ ጎስፕሎች ወይም ደግሞ ወንጌላቶቹ በጠቅላላ ኦሪጂናሊ ሰርኩሌትድ አኖኒመስሊ። መጀመሪያ እነዚህ ወንጌላት አራቱም ወንጌላት እንዲሁም ቶማስን ጨምሮ አኖኒመስሊ ነው ሲሰራጩ የነበረው። በማይታወቁ ጸሐፊያን ተጽፈው ነው ሲሰራጩ የነበረው። ማን እንደጻፋቸው አይታወቅም ነበር። ኢማጅን የሆነ መጽሐፍ አለ፣ ማን እንደጻፈው አይታወቅም፣ ግን ይሰራጫል። አውቶሪቴቲቭ ኔምስ ዌር ሌተር አሳይንድ። እነዚህ አውቶሪቴቲቭ ኔሞች ከጊዜ በኋላ አሳይን የተደረጉ ናቸው። ቱዘም ለእነሱ ማለት ነው። ባይ አንኖን ፊገርስ በማይታወቁ ሰዎች፣ እርሊ ቻርች ላይ በነበሩ የማይታወቁ ሰዎች ምን የተደረጉ ናቸው? ማቴዎስ ጻፈው፣ ማርቆስ ጻፈው፣ ገለመሌ የሚሉ ሀሳቦች ከጊዜ በኋላ የተሰጡ ናቸው። አሁን ኢማጅን እንግዲህ ማን እንደጻፈው አይታወቅም። ማን እንደጻፈው ምንም የሚታወቅ ነገር የለም፣ ግን ይሰራጭ ነበር ይህ መጽሐፍ። ይሄ ማለት ለምሳሌ በሐዲስ ተርሚኖሎጂ ላይ ብንመጣ ሐዲስን ማን ከማን እንደዘገበ ይታወቃል። ቼኑ ላይ ያለው ሐደሰና አክበረና ፉላን አን ፉላን ሰና ፉላን እያለ እያንዳንዱ ግለሰብ ሲጠቅስ እያንዳንዱ ግለሰብ ማን ምንድን ነው የሚባለው ነገር ይታወቃል። ኦኬ አንድ ማይታወቅ ሰው ካለ 2 3 አይደለም፣ አንድ ማይታወቅ ሰው ካለ ያ ሐዲስ ዳይፍ ነው፣ በሙስሊሞች ዘንድ ተቀባይነት የለውም። ከዛ ታውቆም ደግሞ ሰውየው ወይ የማስታወስ ችግር ካለበት ወይ ሌላ ድክመት ካለበት ወይ የሕፍዙ ደካማ ከሆነ ወይ ደግሞ የሚፈለጉት ክራይቴሪያዎችን ማያሟላ ከሆነ ሐዲሱ ውድቅ ነው የሚደረገው ከአንዳንድ ማለት ነው። ባይብል ላይ ግን እንደዚ አይነት ነገር የለም። መጅሁል ብቻ አይደለም፣ ሰነድ የለውም፣ ምን የለውም። ጀስት የሆኑ ግለሰቦች ጻፉና ተሰራጨ። ከዛ በኋላ ምን ተብሎ ተሰራጨ? ወንጌል ተብሎ ተሰራጨ ማለት ነው። እርሊ ቸርች ላይ አንድ ብጨምርላችሁ፣ ለምሳሌ ዳንኤል ተርነር የተባለ አንድ ሊቅ አለና የማቴዎስ ወንጌልን ባብራራበት መጽሐፉ ላይ ስለ አውቶርሺፑ ይናገራል እና ምን ይላል? ጎስፕል ኦፍ ማቴው ኢዝ ቴክኒካሊ አኖኒመስ። የማቴዎስ ወንጌል አኖኒመስ ነው። በቃ ጸሐፊው የማይታወቅ ነው፣ በማይታወቅ አካል የተጻፈ መጽሐፍ ነው አለ። ከዛስ አስ አር ደ አዘር ጎስፕልስ፣ ልክ እንደ ሌሎቹ ጎስፕሎች እንደተቀሩት ጎስፕሎች የማቴዎስም ወንጌል አኖኒመስ ነው እያለ ይነግረናል። ኮንክሉድ የምናደርገው ምንድን ነው? በቃ እነዚህ አራቱም ወንጌላት ጸሐፊያቸው አይታወቅም። ቀና ሰው የጻፈው መጥፎ ሰው የጻፈው ኢንዲፔንደንትሊ ጎስፕሉን ያዘጋጁት መቼ ነው ብሎ ነው የሚያስቀምጠው? 70 እስከ 100 ባለው ታይም ላይ ማለትም ልብ ብላችሁ ስሙኝ፣ በኋላ ላይ በጣም ይጠቅማቸዋል ኢንፎርሜሽን። 70 እስከ 100 ባለው ከማን በኋላ? ከማርቆስ በኋላ ማን አዘጋጁ? እነዚህ አዘጋጁ። ሬይመንድ ብራውንም ይሄን ነገር ኢንትሮዳክሽን ቱ ዘ ኒው ቴስታመንት በተሰኘው መጽሐፉ ላይ ያስቀምጧል። መቼ ነው የተጻፈው ይላል? ከ60 እስከ 75 ባለው ማን? ማርቆስ ማለት ነው። ማርቆስ የተጻፈው ከ60 እስከ 75 ባለው። ከዛ በኋላ የተቀሩት መጽሐፍት ለምሳሌ ወደ ሉቃስ ስንሄድ ጨምሩበት ወይም ቀንሱበት በዛ ሬንጅ ውስጥ ማለትም ከ75 እስከ 95 ባለው ሉቃስ ተጻፈ ይለናል። ከመች እስከ መች? ከ75 እስከ 95 ስቲል ከማርቆስ እነዚህ ያሉት። ግን እዚህ ጋር ራሱ አንድ ማየት የምንችለው ነገር አለ። ማቴዎስ ደግሞ ከ80 እስከ 90 ባለው። ማቴዎስ ከ80 እስከ 90፣ ማርቆስ በ70 ነው የነበረው። እነዚህ ሁለቱም መጽሐፍት ከማርቆስ በሆነ ሶርስ አድርጎ ተጠቅሞ ነው እነዚህ መጽሐፍ የተጻፉት። በቃ እንዴት ከማርቆስ ወሰዱ የሚለው እናያለን። ግን እዚህ ጋር ራሱ ማንሳት የምንችለው ፖይንት አለ የጀማ የሐዲስ ተርሚኖሎጂ ላይ ወይም ደግሞ ስለ ዒልመ ሪጃል ይሄ ስለ ናሬተሮቹ ሲጠኑ ሐዲስ ላይ ሪጃሎቹ ሲጠኑ መቼ ነበሩ እነዛ ሰዎች የሚባለው ነገር አብሮ ይጠናል። መቼ እንደነበሩ ይታወቃል። ሐዲስ ላይ ሐደሰና ፉላን ሲባል ፉላን መቼ ነው የኖረው? ፉላን ከእንትና ሰማው ካለ ኦኬ ያ የነበረበት ጊዜ ፕላውዘብል ነው ወይ አሳማኝ ነው ወይ እውነት ሰምተዋል ወይ የሚባለው ነገር የሚታወቀው በምንድን ነው? አንድ አይነት ሰዓት ላይ ኖረዋል ወይ ሸኹና ተማሪው አንድ አይነት ሰዓት ላይ ኖረዋል የሚለው ነገር ይታያል። ኦብቪየስሊ ይሄ ግን መቼ እንደጻፈም አይታወቅም። ጀስት ግምት ነው የሚሰጠው። ከዚህ እስከዚህ ከዚህ እስከዚህ። ሌላ መጽሐፍ ላይ ብታዩት ለምሳሌ ቅድም ከ70 እስከ 100 የሚል አይተናል። እዚህ ጋር ደግሞ ስለ ማቴዎስ ሲያወራ ከ80 እስከ 90 ነው የሚለው። ከዛ ደግሞ ጭራሽ እሱም ብሎ ይላል ጊቭ ኦር ቴክ ኤዲኬድ ይላል። ጭራሽ ከ70 እስከ 110 ያደርገዋል። ኦኬ ሶ ኢቨን እነዚህ ፖይንቶች ራሱ መጽሐፉ ምን ያክል ተአማኒነቱ የወረደ እንደሆነ ነው የሚያሳዩን። ግን ማርቆስ ወንጌልን እንዴት ነው ሶርስ አድርጎ የተጻፉት ስንል
የማርቆስን ወንጌል ያዘጋጀው ሰውዬ ማርቆስ የሚባል ሰው እንዳልሆነ ቅድም አይተናል። አኖኒመስ ማይታወቅ ሰው እንደሆነ አይተናል። ግን ይሄ የማርቆስን ወንጌል ያዘጋጀው ሰውዬ ኦኬ፣ እሺ አንዴ ማርቆስን ወንጌል ያዘጋጀው ሰውዬ ታሪኩ ላይ 661 አንቀጾችን ያካተተው ታሪኩን ሲያዘጋጅ ወይም ሲያዋቅር 661 አንቀጾች አሉት በውስጡ። አሁን ማርቆስ ወንጌልን ከፍታችሁ ብታዩት 661 አንቀጾች በውስጡ ይዟል። ከዛ ማቴዎስን ብከፍቱት ደግሞ ማቴዎስ ወንጌል በውስጡ 1068 አንቀጾችን ይዟል። በውስጡ 1068 አንቀጾችን ይዟል ማቴዎስ። ማርቆስ ደግሞ በውስጡ 1149 አንቀጾችን ይዟል። ለምንድን ነው ይህ የምናነሳው? ማቴዎስ ላይ ያሉት 1068ቱ አንቀጾች ከ80 እስከ 90% የሚሆኑት ከማርቆስ የተወሰዱ ናቸው። አስፍቶ የሚጻፈው ምንም አድርጎ የጻፈው ከ80 እስከ 90%ቱ ከማርቆስ የተወሰደ ነው። በቃ ይሄ ማየት ምንችለው ነው። ገብተን ገለጥ አድርገን ማርቆስና ማቴዎስን ፓራሌል ሊያስቀምጠን በተለያዩ መጽሐፍት ወይም በተለያዩ ስልኮች ማየት ምንችለው ነው። በቃ ራሳችን ጥናቱን እንስራው ካልን ማለት ነው። ሉቃስም ከ60 እስከ 70% የሚሆነው የሉቃስ ታሪክ ከማርቆስ የተወሰደ ነው፣ ወይም ደግሞ ከማርቆስ የተቀዳ እንደሆነ ያስታውቃል። ሲታይ ራሱ አንቀጾቹ፣ ታሪኮቹ ከማርቆስ የተወሰዱ ናቸው። ለዛ ነው ሊቃውንቱ ምን የሚል ሃይፖቴሲስ ያስቀምጣሉ? ይሄ የማርቆስ ወንጌል ወይም ደግሞ ቱ ሶርስ ሃይፖቴሲስ የሚባለው ማለት ነው። ማቴዎስና ማርቆስ ሲዘጋጁ ወይም ማቴዎስና ሉቃስ ሲዘጋጁ ማርቆስን ሶርስ አድርገው ነው የጻፉት። ኦኬ፣ ማርቆስ ላይ የሌለ ታሪክስ? ማቴዎስ ላይ ያለ ማርቆስ ላይ የሌለ ታሪክ አለ። ሉቃስ ላይ ያለ ማርቆስ ላይ የሌለ ታሪክ አለ። ያንን ጎስፕል ኦፍ ኪው የሚባል አለ፣ ወይም ጎስፕል ኦፍ ኪው የሚባል ሌላ ሶርስ አላቸው ከማርቆስ ውጭ፣ እነሱ እንደ ሶርስ የተጠቀሙት ማለት ነው። አያችሁ፣ አሁን ማቴዎስ ወንጌሉን ሲያዘጋጅ ማርቆስን ተጠቅሞ ነው ያዘጋጀው። ማቴዎስ ታሪክን በራሱ ተፈላስፎ ምናምን አግኝቶ አይደለም የጻፈው፣ ወይም በራሱ ጥናት አድርጎ ምናምን ከማርቆስ ነው የወሰደው። ማርቆስ ጻፈ፣ ሶርስ አድርጎ ማቴዎስ ከማርቆስ ጻፈ። ሉቃስ ከማርቆስ ሶርስ አድርጎ ጻፈ። ከዛስ ማርቆስ ላይ የሌሉ ታሪኮችን ኬታ መጡ ስንል ጎስፕል ኦፍ ኪው የሚባል አለ። ከዚህ ከጎስፕል ኦፍ ኪው ማቴዎስም ሉቃስም ወሰዱ ማለት ነው። ኦኬ፣ ሰፊ ሀሳባለሁ። ሶርስ ሃይፖቴሲስ ሰፊ ሀሳባለሁ፣ ግን ወደዛ አንገባም። አሁን ሪመንድ ብራውን የዚህ ሴንቸሪ በጣም ሊቅ የሚባል ስኮላር ነው እና አን ኢንትሮዳክሽን ቱ ዘ ኒው ቴስታመንት በሚለው መጽሐፉ ላይ ያስቀምጠዋል። ምን ይላል? ማርክ ዋዝ ሪትን ፈርስት፣ ማርቆስ መጀመሪያ ተጽፎ ነበር አለ። ማርቆስ መጀመሪያ ተጽፎ ነበረ። ከዛ በኋላስ ኤንድ ቦዝ ማቲው ኤንድ ሉክ ድሪው ኦን ኢት፣ ማንና ማን? ማቴዎስና ሉቃስ ከሱ ላይ ነው ነገራቶችን የወሰዱት። ሞስት ኮመን ቴሲስ፣ ይሄ በጣም ኮመን የሚባሉ ቴሲስ ዛት ማቴዎስ ኤንድ ሉቃስ ወይም ደግሞ ማቲው ኤንድ ሉክ ዲፔንደድ ኦን ማርክ፣ ማቴዎስ እና ሉቃስ ማርቆስ ላይ ዲፔንድ ሆኗል። ኤንድ ሮት ኢንዲፔንደንትሊ ኦፍ ኢች አዘር፣ እያንዳንዳቸው ኢንዲፔንደንትሊ ጻፉ። ከማን ዲፔንድ ሆነው? ከማርቆስ ዲፔንድ ሆነው ማለት ነው። ከማርቆስ ወስዶ ሁለቱም በየራሳቸው ጻፉት። ሌላ ብንመለከት ለምሳሌ ደ ፎር ጎስፐልስ የተሰኘ አንድ መጽሐፍ አለ። ይህም እውቅ የሆነ በዘመናችን የሚገኝ መጽሐፍ ነው እና እዚህ ላይም አክሴፕትድ ቪው፣ በጣም አክሴፕትድ የተባለው ቪው ፕራዮሪቲ ኦፍ ማርክ ነው። priority of Mark. The accepted view that Mark was a source used by Matthew and Luke. ማርክ ወይም ደግሞ ማርቆስ በማቴዎስ እና በሉቃስ እንደ ሶርስ ተጠቅመውት ነበረ። requires slightly resetting፣ ያው እሺ ሪሴት አድርገውታል፣ ነገራቶችን ስላይትሊ ሪሴት አድርገውታል። ግን ሶርስ ያደረጉት ማቴዎስ እና ሉቃስ ማንን ነው? ማርቆስን ነው። ይሄ በቃ በጣም ክሩሻል የሆነ ፖይንት፣ በጣም ልትይዙስ የሚገባ ፖይንት ነው። ማርቆስ የሰበከልን ኢየሱስ አለ። ማርቆስ ላይ የምናገኘው ኢየሱስ አለ። ድክመቱን እየሞሉለት መሟላት ያለበትን የሚጎለውን ነገር እየሞሉ ያሟሉለት ማቴዎስ እና ሉቃስ ናቸው። ያንን በሰፊው እናየዋለን። ግን እንደ ኢንትሮዳክሽን ይሄን ካየን፣ ቅድም ሉቃስ ስንጀምር ምን ብለን ነበረ? ብዙዎች ታሪክን ለማዘጋጀት ሞከሩ አለን አይደለ? ብዙዎች ታሪክን ለማዘጋጀት ሞከሩ። ኦኬ፣ ብዙዎች ሞከሩ፣ ግን ለምን አራቱ ተመረጡ? አሁን ብዙዎች ታሪክን ሊያዘጋጁ ሞክረዋል። ኦኬ፣ ለምን የብዙዎቹ ታሪክ ተትቶ የአራቱ ብቻ ተመረጠ? ይህም አንድ ፖይንት ነው አይደለ? ይህም መታየት ያለበት አንድ ፖይንት ነው። ማሩ እዚህ ላይ በደንብ ይሄድበታል። ማሩ ይህን በደንብ ያስረዳናል ኢንሻላህ። ግን አሁን እኔ ካወራሁት ውስጥ እንዲትዙልኝ የምፈልገው እነዚህ ወንጌላት መቼ እንደተጻፉ በእርግጠኝነት አይታወቅም። ማን እንደጻፋቸው አይታወቅም። ለምን እንደተጻፉ እንዲሁም ደግሞ በቃ
ቤዚክ የሚባል ኢንፎርሜሽን ስለ እነዚህ መጽሐፍት አይታወቅም። ቤዚክ የሚባል ኢንፎርሜሽን ስለ እነዚህ መጽሐፍት አይታወቅም። ሌላ ደግሞ መያዝ ያለባችሁ ፓርት ምንድን ነው? እዚህ ጋር እነዚህ መጽሐፍት ሲጻፉ ሉቃስን ወይም ደግሞ ማርቆስን ሶርስ አድርገው ነው የተጻፉት። ማንና ማን? ማቴዎስ እና ሉቃስ ሲዘጋጁ ማርቆስን ሶርስ አድርገው ነው የጻፉት። በቃ ማቴዎስ ላይ የምናገኘውና ሉቃስ ላይ የምናገኘው ወይም ደግሞ ማቴዎስ ላይ የምናገኘውና ማርቆስ ላይ የምናገኘው ታሪክ ተመሳሳይ ከሆነ ማቴዎስ ከማርቆስ ሶርስ አድርጎ ከዛ ላይ ወስዶ የጻፈልን ታሪክ ነው ማለት ነው። ሰው ለምን አራቱ ተመረጡ የሚለውን እኔ ማሩ ካለ አራቱ ለምን እንደተመረጡ በሰፊ ሄዱ እንዳንችል ማሩ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ሰላም ወራህመቱላሂ ይሰማል። ትልቁ ላይ ታርጉ። ኦኬ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህ ፕሮግራም ከዚህ በፊት አቅርበነው ነበር። በእርግጥ ግን ብዙዎቻችሁ እንዲደገም ጥያቄ ባቀረባችሁት መሰረት እንዲሁም ደግሞ ብዙ ሰዎች ያልተገኙ ስለነበረ በመጀመሪያው ዙር ልንደግመው ተገደናል። በቀጣይ ዙር ደግሞ ፓርትቱን ያልሰማችሁትን ያላያችሁትን ፓርት ኢንሻላህ ይዘን እንቀርባለን። እስከዛው እችኑ ቁርጥምጥም እያደረጋችሁ እንድትሰሙን በደንብ እንድታዳምጡ ይፈልጋሉ። ማለት ሁሌ እየተሰበሰብን እየተማማርን መበተን ምንም ነገር ሳትይዙ ምናምን እንደዛ እንዲሆን አልፈልግም። በደንብ እንድታዳምጡኝ እኔም በተቻለኝ አቅም ከተለመደው የማስረዳት መንገድ ትንሽ ወጣ ብዬ ማለት ብዙዎቻችሁ የመጽሐፍ ቅዱስ ቃላት ላይ ገባችሁ ምናምን ስለሚችሉ በተቻለ መጠን እንደው የሆነች የለም ፍርክስክስ አድርጌ ድቅቅ አድርጌ ለማቅረብ እሞክራለሁ። አላህ ይርዳኝ። የኔ ኦብጀክቲቭ ምንድን ነው? ማሄር አላህ ጀዛን ይክፈል መክፈቻውን በጥሩ ሁኔታ አቅርቧል። እኔ እንድትሰሙኝ የምፈልገው ምንድን ነው? ብዙ ጊዜ ክርስቲያኖች መጥተው ይሰብኳቸዋል። ስለ ኢየሱስ ክርስቶስ ያወራሉ፣ ብዙ ነገር ያወራሉ። ኢየሱስ እንደዚህ ተወልዶ እንደዚህ አድርጎ እንደዚህ ታምር ሰርቶ እንደዚህ አድርጎ የእናንተ ነብይ ግን ይሉና ወደኛ ነብይ ደግሞ ይመጣሉ እና ብዙ ጊዜ ስለ ኢየሱስ ያነሱ ኢየሱስ ከኢየሱስ በፊት በነበሩ መጽሐፍት የተነገሩ ትንቢቶችን እንደፈጸመ፣ ስለ ኢየሱስ ከሱ በፊት የተናገሩ መጽሐፍቶች እንዳሉ፣ ኢየሱስ ሲወለድ ትንቢት ተነግሮለታል፣ ኢየሱስ ሲሞት ትንቢት ተነግሮለታል፣ ኢየሱስ ሲተኛ፣ ኢየሱስ ሲበላ፣ ኢየሱስ ሲጠጣ፣ እነዚህ ሁሉ ትንቢት ተነግሮላቸዋል። የእናንተ ነብይ እስኪ የትኛው ነብይ ነው ነቢዩ መሐመድ አለይሂ ሰላቱ ወሰላም ይመጣሉ ብሎ የተናገሩላችሁ? የታለ ጥቅስ ምናምን እያሉ የእነሱ ነቢይ ወይም አምላካቸው ኢየሱስ ያለፉት ነቢያት እንደተናገሩለት ትንቢት እንደፈጸመ አድርገው ለማሳየት ይሞክራሉ። እና እውነት ኢየሱስ እነሱ እንደሚሉት ነው ወይ? ማለት ኢየሱስ እንደዚህ አድርጓል የሚባለው እውነት ነው ወይ? እውነት እስከሆነ እንዴት ነው እውነት ሊሆን የሚችለው? ማለትም አሁን አንድ ሰው መጥቶ ከማቴዎስ ወንጌል ላይ ይጠቅስልህና አየው ኢየሱስ እኮ ሲወለድ እንደዚህ ሆነ፣ ጨረቃ ተገመሰች ወይ እንደዚህ ሆነ ሊልህ ይችላል። ኦኬ ይሄ ነገር እውነት ነው አይደለም የሚለውን አላህ ሲረዳን ሌላ ወንጌላት ደግሞ ስለ ኢየሱስ ውልደት ጽፎ እናገኛለን። እዛ ላይ ስለ ጨረቃ መገመስ ምናምን ነገር ከሌለ ጥያቄ ምልክት ውስጥ ይገባል ማለት ነው። የማቴዎስ ወንጌል አንዱ ወንጌል ስለ ኢየሱስ የሆነ ነገር ተናግሮ ሌላኛው ወንጌል ደግሞ ሌላ ነገር ከተናገረ ኦኬ ያ ክርስቲያን የሚናገረው ነገር አሁን ጥያቄ ምልክት ውስጥ ገብቷል ማለት ነው። አንዱ ወንጌል ላይ የምታወራው ነገር ሌላ ወንጌል ላይ ከሌለ እና ከተጋጨ ኦኬ ችግር አለ ማለት ነው። ስለዚህ ዛሬ ማሳያችሁ ምንድን ነው? ስለ ኢየሱስ የሚነግሯችሁ ነገር ሁሉ መጽሐፍ ቅዱስ ላይ አለ ማለት እውነት ነው ማለት አይደለም። የወንጌል ጸሐፊዎች ታሪካዊውን ኢየሱስ ወይም ደግሞ ስለ ኢየሱስ እውነተኛ ታሪክ ጽፈውላችኋል ማለት አይደለም። ነገ ሄደህ የማቴዎስ ወንጌል ገብተህ ልታነብ ትችላለህ። እዛ ላይ የምታነበው ነገር እውነት ነው ወይ? እውነት በኢየሱስ ሕይወት ላይ ይሄ ነገር ተፈጥሯል ወይ? ኢየሱስ ይሄን ነገር ተናግሯል ወይ? ኢየሱስ ላይ ይሄ ነገር ተፈጥሯል ወይ የሚሉትን ዛሬ አላህ ከረዳ እናያለን። አንድ ነገር ማስታወስ ያለባቸው ምንድን ነው? ወንድማችን ማሄር እንደነገረን የማርቆስ ወንጌል የሚባለው ወንጌል የመጀመሪያው ወንጌል ነው። ማለትም ይሄ ኮንሰንሰስ ነው ማለት ሁሉም ስኮላሮች በሚባል ደረጃ እድሜ ልካቸውን መጽሐፍ ቅዱስ የሚያጠኑ ክርስቲያኖችን በሏቸው ክርስቲያን ያልሆኑም ስኮላሮች የሚስማሙበት ሀሳብ ነው።
ምንድን ነው? ማርቆስ ወንጌል የሚባለው ወንጌል መጀመሪያ የተጻፈ ወንጌል ነው። ማርቆስ ወንጌል ሲጻፍ የማቴዎስ፣ የሉቃስ፣ የዮሐንስ ወንጌል የሚባል የለም። አስቡት እንግዲህ አሁን መጽሐፍ ቅዱስ አላቸው ክርስቲያኖች ዛሬ ላይ የጥቁር መጽሐፍ ታውቁታላችሁ ሁላችሁ። ያ መጽሐፍ ማርቆስ ወንጌል ሲጻፍ የለም ነበር። አስቡት ከ2000 ዓመት በፊት ተመለሱና የማርቆስ ወንጌል ጸሐፊ ሲጽፍ የማቴዎስ ወንጌል የሚባል ወንጌል አይታወቅም፣ በዓለም ገና አልተጻፈም። የሉቃስ ወንጌል የሚባል አልተጻፈም። ስለ ማርቆስ ብቻውን እየጻፈ ነው። ከዛ ከ15 ዓመት በኋላ ከ20 ዓመት በኋላ ደግሞ ማቴዎስ የሚባል ጸሐፊ የማርቆስን ወንጌል እያየ ማቴዎስ ወንጌል ብሎ ጻፈ እንበል። አስታውሱ ከ2000 ዓመት በፊት እንደዛ ነው የነበረው። እና የማርቆስ ወንጌል ሲጻፍ ሌላ ወንጌል የለም። 4 ወንጌል 3 ወንጌል የሚባል የለም። ብዙ ወንጌላት አሉ፣ ነገር ግን ቤተ ክርስቲያን የተቀበለቻቸው ምናምን የሚባል የለም። ያን ቤተ ክርስቲያን መጽሐፍ ቅዱስ ምናምን 81 66 ምናምን የሚባል የለም። አስታውሱ ማርቆስ ብቻ ነው ያለው። የማርቆስ ታሪክ ምን ይመስል ነበር? ከዛ ደግሞ ማቴዎስ እና ሉቃስ የሚባሉ መጡና ጻፉ መጽሐፍ ቅዱስ ስለ ኢየሱስ ታሪክ ማለት ነው። እነዚህ ሰዎች ሲጽፉ ምንድን ነው ዓላማቸው? ፈጣሪ የገለጠላቸው ነው ወይ የሚለውን ካለ ማንም ክርስቲያን ገብቶ ማንበብ ይችላል። ማንኛውም ሙስሊም ገብቶ ማንበብ ይችላል። መጽሐፍ ቅዱስ ውስጥ ገብታችሁ ይሄ እኔ እግዚአብሔር ቃል ነኝ የሚል መጽሐፍ የለም። የሉቃስ ወንጌልን ገብታችሁ ሂዱና እዩት። ለእኔ ውለታ ዋሉልኝ። ውለታው ወደ እናንተ ይዞራል ስታነቡት ማለት ነው። ሉቃስ ወንጌል ገብታችሁ ስታነቡት ታሪክ እየጻፍኩ ነው ብሎ ነው የሚጀምረው። በቃ ለሆነ ሰው ደብዳቤ እየጻፈ እኔ ቴዎፍሎስ ወይ እንደዚህ የሆነ የተማርከው ነገር አለ እንደው እንዲህ ልጻፍልህ እያለ ታሪክ ነው የሚጽፍለት ለጓደኛው ደብዳቤ ማለት ነው። ውለታ ዋሉልኝ እና ሄዳችሁ እዩት። እና ያ መጽሐፍ ራሱ እኔ እግዚአብሔር ቃል ነኝ አይልም። አንደኛ እኔ እግዚአብሔር ቃል ነኝ ያላለን አንተ እግዚአብሔር ቃል ነህ ብለን እኛ እንታገልም። ግን ምን ጽፈሃል የሚለው እናያለን። ማቴዎስ ወንጌልን ብታዩ እኔ እግዚአብሔር ቃል ነኝ አይልም፣ እኔ የሐዋርያ ቃል ነኝ አይልም። ዝም ብሎ ብቻ ስለ ኢየሱስ ጽፏል። ኦኬ እነዚህ በቤተ ክርስቲያንም የታመነ ነው፣ ምንም ጥያቄ የለውም። ያው መንፈስ ቅዱስ መርቷቸዋል ነው እንጂ የሚባል መጽሐፍ ቅዱሱ ላይ ራሱ ላይ እኔ ፈጣሪ ቃል ነኝ የሚል የለም። ስለዚህ እዛ መጽሐፍ ቅዱስ ላይ ያለው የኢየሱስ ታሪኮች ምን ይመስላሉ? እኛ ሙስሊሞች እንዲሁም ዛሬ የመጣችሁ ክርስቲያኖች ካላችሁ ከመጽሐፍ ቅዱስ ምን አይነት ነገር ልንማር እንችላለን ስለ ኢየሱስ የሚለውን በትንሹ ለማሳየት ነው። መግቢያችን ዛሬ ከልጅነቱ ገባላችኋለሁ። ኢየሱስ ሲወለድ ጀምሮ እንዴት ነው የተወለደው? ምን አይነት አወላለድ ነበረው? ስለ ኢየሱስ ውልደት፣ ስለ ልደቱ የተነገረን ታሪክ ምን ይመስላል የሚለውን በጥሞና እና በስነ ስርዓት ታዳምጡኛላችሁ ማለት ነው። ቪዲዮ ልክፈት አንዴ። ኦኬ 4 ወንጌሎች ለምን ተመረጡ የሚል ቪዲዮ ነበረ። በእርግጥ ያው ነገሩን ላለማርዘም ነው። 4 ወንጌላት ለምን እንደተመረጡ ሌላ ጊዜ ኢንሻላህ እንትን እንላለን። ስለ ኢየሱስ ልደት እስኪ ላውራችሁ። ኢየሱስ እንዴት እንደተወለደ በመጽሐፍ ቅዱስ ውስጥ 2 ቦታ ላይ ተጠቅሶ እናገኘዋለን። የሉቃስ ወንጌል እና የማቴዎስ ወንጌል በሚባሉ 2 ወንጌላት ውስጥ። ስለዚህ እስኪ እንየው። እነሱ ኢየሱስ እያሉ ዛሬ የሚሰብኩልን ኢየሱስ አወላለዱ እንዴት ነበር፣ ጸሐፊዎችስ ስለወለቱ ምን ብለዋል የሚለውን ስናይ የሉቃስ ወንጌል ምዕራፍ 2 ላይ እንደዚህ ይለናል። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ። ቄርኔዎስ በሶርያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ይህ ታሪካዊ ስህተት እንደሆነ ያው ፕሮግራሜ ስላልሆነ አሁን በሌላ ጊዜ ያሳያችኋለሁ። እንዲህ የሚባል ጽሕፈት የለም። ነገር ግን ምን ሆነ እያለን ነው? ምዝገባ ተጀመረ፣ ጽሕፈት ተጀመረ። ጽሕፈት ሲጀመር ምን ሆነ? ጽሕፈት ማለት ምዝገባ፣ በየቤቱ እየዞሩ ምናምን ነገር መመዝገብ ተጀመረ ያኔ ማለት ነው። ስለዚህ ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። አሁን እንግዲህ ከሀገር ውጭ ያላችሁ ወይም ከከተማችሁ ውጭ ያላችሁ ሰዎች ምዝገባ ተጀምሯልና ወደ ሀገራችሁ ተመለሱ አይነት ነገር ተባለ። ይህም ውሸት ነው፣ ግን ሌላ ጊዜ እናየዋለን። ብቻ ምዝገባ ተጀመረ። ሲጀመር ምን ሆነ? ዮሴፍ ማለት የማርያም እጮኛ ነው። ማርያምን የያዛት ሰውዬ ማለት ነው። ማርያም ዮሴፍ ጋር ነው የነበረችው። ምዝገባ ሲጀመር ዮሴፍም ደግሞ ከዳዊት ቤት እና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል
ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ምዝገባ ተጀመረ ብያችኋለሁ። ዮሴፍ ሀገሩ የት ነበረ? ቤተልሔም ነበረ። ስለዚህ ናዝሬት እየኖረ ነገር ግን ዘሩና ቤቱ የት ነበረ? ቤተልሔም ነበረ። ስለዚህ ምዝገባውን ለመመዝገብ ከናዝሬት ከተማ ወደ የት ሄደ? ወደ ቤተልሔም። ማንን ይዞ? ማርያምን ይዞ። ማርያምና ዮሴፍ ከናዝሬት ከተማ ተነስተው ወደ ቤተልሔም ሄዱ። ለምን? ጽሕፈት ስለነበረ ሊመዘገቡ ማለት ነው። አስታውሱ። ስቶሪ ነምበር 1 ወይም ታሪክ ቁጥር 1 ታሪክ ቁጥር 1 ታሪክ ቁጥር 2 ታሪክ ቁጥር 3 ስላችሁ በደንብ ያዟቸው። ምክንያቱም ዋናው ነጥቤ እዛ ላይ ነው የሚያተኩሩ። ስለዚህ ታሪክ ቁጥር 1 ምንድን ነው? የኛ ከናዝሬት ወደ ቤተልሔም ተጓዙ። ዮሴፍና ማርያም ናዝሬት ነበር ቤታቸው፣ ወደ ቤተልሔም ሄዱ። ለምን? ምክንያቱም ዮሴፍ ቤተሰቡ ዘሩ ምናምን ያለው ቤተልሔም ነው። ሊመዘገብ ወደዛ ሄደ። በካርታ ሳሳያችሁ አሁን በዓለም ካርታ ላይ ይህን ይመስላል። ማለት በትንሹ ናዝሬት የምትባል ከተማ እዚህ አካባቢ አለች። ከዛ ኢየሩሳሌም በሆነ በኪሎ ሜትር በጣም በብዙ ኪሎ ሜትር ርቀቶች ኢየሩሳሌም የምትባል ከተማ እዚህ አለች። ቤተልሔም የምትባል ከተማ አለች። ይሄ እኔ ዝም ብዬ እንደ ግምት አይደለም ያስቀመጥኩት፣ እንደዚህ ነው አቀማመጣቸው። አስተውሉ። ቤተልሔም እዚህ አካባቢ ናት። ኢየሩሳሌም በ8 ኪሎ ሜትር ወር እንደዛ አካባቢ ተቀራርበው ያሉ ከተሞች ናቸው ኢየሩሳሌም እና ቤተልሔም። ናዝሬት የምትባለው ራቅ ብላ ያለች ከተማ ናች። ግብጽ ደግሞ እዚህ ተሻግሮ ያለ ሀገር ነው፣ ከእስራኤል ውጭ ማለት ነው፣ ከፍልስጤም ውጭ። ምንድን ነው ያለን? ናዝሬት ነበሩ፣ ለምዝገባ ወደ ቤተልሔም ሄዱ። መነሻቸው የት ነው? አስታውሱ። ማርያም እና ዮሴፍ ናዝሬት ነበሩ፣ ለምዝገባ ወደ ቤተልሔም መጡ። ቤተልሔም መጡ ዮሴፍ እና ማርያም ማለት ነው። ታሪክ 1 እንዳትረሱ። ታሪክ ነምበር 1 ከናዝሬት ይኖሩ ነበር፣ ለምዝገባ ወደ ቤተልሔም መጡ። በደንብ እንዲገባችሁ ነው፣ እንዲቀስ እያልኩ እንዲህ የማደርገው ማለት ነው። የሉቃስ ወንጌል ምዕራፍ 2 ኦኬ። ከናዝሬት ወደ ቤተልሔም መጡ ተብለናል። በዚያም ሳሉ ይላል። በየት ሳሉ? ቤተልሔም መጣችሁ የለ ማርያምና ዮሴፍ ቤተልሔም እያሉ በዚያ ሳሉ የመውለጃዋ ወራት ደረሰ። ለምዝገባ ሲመጡ ማርያም እርጉዝ ነበረች እና ቤተልሔም መጡ ሊመዘገቡ። እንዳጋጣሚ ሲመጡ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። ኢየሱስ የተወለደ ቤተልሔም። ሀገራቸው የት ነበር? ናዝሬት። ለምዝገባ መጥተው ቤተልሔም ተወለደ ኢየሱስ። ኦኬ ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግ ማስተኛችው ይላል። ወለደችው ያው ቦታ ስለሌለ በጉዞ ስለመጡ ቤተልሔም ሀገራቸው ስላልነበረ ያው በረት ላይ ያሳደረችው ማለት ነው። ኦኬ ከናዝሬት መጡ፣ ቤተልሔም ተወለደ ማለት ነው። ቁጥር 1 ከናዝሬት ወደ ቤተልሔም መጡ፣ በቤተልሔም ወለደችው። በዚያው ሳሉ ወለደች። ኢየሱስ የት ተወለደ? አስታውሱ። ኢየሱስ የት ተወለደ? ቤተልሔም ተወለደ። ቤተሰቦቹ የት ነበር የሚኖሩት? ናዝሬት። ምን ሊሰሩ እዚህ መጡ? ምዝገባ አለ ተብሎ። የት ተወለደ? ቤተልሔም ተወለደ። ኦኬ ቤተልሔም ተወልዷል። ማሻአላህ። ኦሪት ዘሌዋውያን ምዕራፍ 12 ላይ ሰው ሲወለድ በእስራኤል ሕግ ምን ማድረግ አለባቸው የሚባል ሕግ አላቸው እና ኢየሱስ ስለተወለደ አሁን ማርያም የሆነ ነገር ማድረግ አለባት። እግዚአብሔር ለሙሴ እንዲህ ብሎት ነበር፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ሕመሟ መርገም ወራት ትረክሳለች። በ8ኛው ቀን ልጁን ከስጋው ሸለፈት ይገረዝ። አየው ወንድ ልጅ ከወለደች ያው እስከ 7 ቀን እርኩስ ናት። በ8ኛው ቀን ምን ይባል? ልጁ ይገረዝ ተባለ። ሕግ አለ በብሉይ ኪዳን ከኢየሱስ በፊት የነበረ የእግዚአብሔር ሕግ። ኢየሱስ በቤተልሔም ተወልዷል፣ መገረዝ አለበት ከ8 ቀን በኋላ ማለት ነው። ከደሟም እስክትነጻ 33 ቀን ትቀመጥ ይላል። እንግዲህ 7 ቀን ትረክስና በ8ኛው ቀን ልጁ ይገረዛል። ከዛ 33 ቀን ትጠብቃለች። 8 እና 33 40 ቀን ሞላት ማለት ነው። 40 ቀን ከሞላት በኋላ የመንጻት ወራት ይባላል። ያ እንግዲህ በመንጻት ወራት በተፈጸመ ጊዜ 40 ቀን ከሞላት በኋላ ምን ይሆናል? ለወንድ ልጅ ከሆነ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት በግ ማለት ነው
እንግዲህ ወንድ ልጅም ሴት ልጅም ከወለደች 40 ቀን ከቆየች በኋላ ምን ታድርጋ ይላል? የአንድ ዓመት ጠቦት ለሚቃጠል መስዋዕት፣ የእርግብ ግልገልን ወይም ደግሞ ዋኖስ ለኃጢአት መስዋዕት ወደ መገናኛ ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። መስዋዕት ታቀርባለች። የአንድ ሴት ከወለደች እንግዲህ ለልጁ የሚሆን በግና አሞራ እንትን እርግብ ነገር መስዋዕት ይቀርባል። ነገር ግን ገንዘብ ከሌላት ጠቦት ለማምጣት ገንዘብ ያልበቃት ከሆነ ይላል 2 የእርግብ ግልገሎች ያው ወፎችን አምጥታ መስዋዕት ታቅርብ ይላል። ማርያም ልጅ ወለደች። ስለዚህ በ40 ቀኗ ወይ በግና እርግብ መስዋዕት ማቅረብ አለባት፣ ወይ ደግሞ ብር ከሌላት ደግሞ 2 የእርግብ ግልገል ማቅረብ አለባት። ኦኬ 8 ቀን ሲሞላ ይገረዝ ተብሏል። የሉቃስ ወንጌል ስንመለስ ምን ይላል? ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። 8 ቀን ሞላው ሊገርዙት ማለት ነው። ተገረዘ። ኦኬ እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ ምን ብያችሁ ነበር ቅድም? ለመንጻት 40 ቀን አለ። ከ40 ቀን በኋላ መስዋዕት ታቀርባለች። ስለዚህ ምን አደረጉ? በጌታም ሕግ 2 ዋሊያ ወይም 2 የእርግብ ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። 2 እርግብ ለማን ነው? ድሃ ብር ከሌላችሁ 2 እርግብ፣ ብር ካላችሁ ደግሞ 1 በግና 1 እርግብ ነበር ሕጉ። ማርያም ግን ድሃ ስለነበረች 2 እርግብ ለኢየሱስ መስዋዕት ለማቅረብ በቤተልሔም ተወልዶ ነበረ። ወደ የት ወሰዱት? ወደ ኢየሩሳሌም። ኢየሩሳሌም የት ነው? ቤተ መቅደሱ ያለበት ቦታ ማለት ነው። መዲና ተወልዶ ወደ መካ ሄደ እንደማለት ነው። መስጂድ አልሐራም ወይም ካዕባ ወዳለበት ወደ ዋናው ቦታ መዲና ተወለደ። ያው ቤተልሔም ማለት ነው። ትልቅ ከተማ ናት በአይሁድ ሕግ በእስራኤል ዘንድ። መዲና ተወልዶ ወደ መካ እንደመሄድ ማለት ነው። ሀሳቤ እንዲገባችሁ ነው። ቤተልሔም ተወልዶ ወደ የት ወሰዱት? ወደ ኢየሩሳሌም። ታሪክ ነምበር 2 ሁለተኛው ታሪካችን ምን ሆነ ማለት ነው? ኢየሱስ በቤተልሔም ተወለደ፣ ተገረዘ። ማርያምም 40 የመንጻት ቀናቶቿን ጨርሳ መስዋዕት ለማቅረብ ወደ ኢየሩሳሌም ሄዱ። በካርታ ሳሳያችሁ ናዝሬት ነበሩ። ለምዝገባ ቤተልሔም መጡ። ቤተልሔም ላይ ያለች ወለደችው። ወልዳም 40 ቀን ከቆየች በኋላ መስዋዕት ለማቅረብ ወደ የት ሄዱ? ወደ ኢየሩሳሌም። ከቤተልሔም ወደ ኢየሩሳሌም። ካርታውን አስታውሱ። ናዝሬት ነው ቤታቸው። ወደ ቤተልሔም መጡ። ቤተልሔም ተወለደ። ወደ ኢየሩሳሌም ሄዱ መስዋዕት ለማቅረብ። አሁን የት ናቸው? ኢየሩሳሌም ናቸው ማለት ነው። ኦኬ ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ይላል መስዋዕት ሊያቀርቡ 2 እርግብ ይዘው አይደል ሄዱ ኢየሩሳሌም። ኢየሩሳሌም ሁሉን ነገር ከጨረሱ በኋላ